بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشو يا يوتيوب ተከታታዮቻችን እንደምን ቆይታችኋል እንደምን ሰንብታችኋል እኛ ጋር አልহামዱሊላህ ሁሉ ሰላም መጀመሪያም ሰላም አለይኩም ወራህመቱላሂ ወበረካቱ ይሄን ደርስ የምትከታተሉ ሁሉ በአለም ዙሪያ ያላችሁ ሰላም ቆዩ ኢንሻአላህ የዛሬው ደርሳችን የሚሆነው ሱረቱ ዘልዘላህ ነው ሱረቱ ዘልዘላህ የዛሬው ደርሳችን ይሆናል ማለት ነው ኢንሻአላህ ያው ከዚህ በፊት ከሱረቱል ፋቲሃ አንስተን ሱረቱል ናስ እያል ሱረቱ ዘልዘላ ላይ ደርሰናል ኢንሻአላህ ዛሬ ሱረቱ ዘልዘላ ማየት እንችላለን ማለት ነው ከዚህ በፊት ያሉትን እነሱ ከሱረቱል ቃሪዓ ሱረቱል ዓዲያት በታች ያሉትን ሙሉ ኢንሻአላህ ከፈለጋችሁ ገብታችሁ መከታተል ትችላላችሁ ኢንሻአላህ ዛሬ ሱረቱ ዘልዘላን እንጀምራለን የሱረቱ ዘልዘላ የመጀመሪያው አያ ምን ይላል إذا زلزلت الأرض زلزالها إذا زلزلت الأرض زلزالها በዚህ መልኩ ይሄን ይላል ማለት ነው ኢንሻአላህ ያው የሚወፍሩ ፊደላቶችን እንዲሁም የሚቀጥኑ ፊደላቶችን ሙሉ በሙሉ እያንዳንዷን ሐርፍ እያየን እንሄዳለን ማለት ነው ተጅዊዳችንን በዚያውም በደንብ አድርገን እያጠናከርን እያስተካከልን እንሄዳለን ማለት ነው ኢንሻአላህ አብራችሁ ቆዩ ከመጀመሪያው ስንጀምር መጀመሪያ ላይ ሐምዛ አለች ሐምዛ ፊደል ከስራ ሆና አግኝተናታል ስለዚህ እቺን ሐምዛ ፊደል ላለማወፈር ሞክራለን ማለት ነው ላለማወፈር ሞክር ማለት ማቅጠን አለብን ማለት ነው ሐምዛዋ አትወፍርም ትቀጥናለች ማለት ነው በደንብ ነው የምትቀጥነው ከዚያ ከሐምዛ በኋላ ዛል መጣለች ዛል ፊደል እዚህ በሰማያዊ የተጻፈችው ማለት ነው የምን ፊደል ናት የሐርፍ አለሰዊ ሐርፍ አለሰዊ ማለት ይታወቃሉ እነዚህ ዛል ፊደል ማለት ነው የምላስ ፊደል ናት ማለት ነው የምላስ ፊደል ትባላለች ዛል ፊደል ምላሳችንን ወደ ውጭ ወጣ በማድረግ በሁለት ጥርሳችን ከላይና ከታች ከፊት ለፊት ያሉትን ሁለት ጥርሶችን በማነካካት ምላሳችን ላይ ዛልን ማውጣት ማለት ነው ስለዚህ ዛል ፊደል የምላስ ፊደል ናት ሐርፍ አለሰዊ ትባላለች እሷን በምላሳችን እናወጣለን ከዚያ በኋላ ከዛል በኋላ አሊፍ ስኩን መታለች እዚህ ጋር መታያት ይህች አሊፍ ስኩን መድ ጠቢዒ በመባል ትታወቃለች ቁርአን ላይ ሲመጣ ሁለት ሐረካ ያክል ትስባለች ማለት ነው እቺ ብቻዋን ከመጣች ሁለት ሐረካ ያክል ፊደሉን የጊዜ ቆይታውን ረዘም ታረግበታለች ማለት ነው ለምሳሌ ዘ የነበረውን ወደ ዛ ትቀይረዋለች ማለት ነው ስለዚህ ኢዛ እንላለን ምክንያቱም እቺ አሊፍ ስኩን የምትባለው ስለመጣች ኢዛ በማለት ሳብ በማድረግ እንቀራዋለን ማለት ነው ኢንሻአላህ ከዚህ በኋላ ዙልዚለቲ ስንል እዚህ ጋር ምንም የተለዩ ነገር የለውም ግን ኢንሻአላህ ለማስታወስ ያክል ዙልዚለቲ ኢዛ ዙልዚለቲ ስንል ዛልና ዛ መለየት አለብን ይህች አሁን ኢዛ ዙልዚለቲ እንዳይሆን ማለት ነው በምላሳችን የምትወጣው አይደለችም እቺኛዋ ዛ ናት ዛል እቺኛዋ ዛ ናት ይሄንኛው ዛ ነው እቺኛዋ ዛል ናት ማለት ነው ስለዚህ ይሄንኛው መሆን ያለበት ምንድነው ዙ ኢዛ ዙልዚለቲል ኢዛ ዙልዚለቲል በዚህ መልኩ ነው መቀራት ያለበት ማለት ነው ዙ እና ዙ ይለያያል ስለዚህ ይሄንኛው በደንብ በጥርሳችን ማለት ነው ምላሳችንን የታችኛው የጥርሳችን ማባቂያ ጋር አድርገን ዛልን የምናወጣው ይሆናል ማለት ነው ኢንሻአላህ ከዚያ إذا زلزلتل سنل تل እዚህ ጋር ሊፈል ወስል የምትባለው ማትነበበው ተስቆጥ ወስላን ማትነበበው አሊፈል ወስናት አትነበብም ማለት ነው ከዚያ ቲል ነው ምንለው ቀጥታ እቺን አልፈን ወደ ላም ነው የምንሄደው ላሟ ላም አልቀመርያ ትባላለች የምትነበበው ላም ማለት ነው ከዚህ ቀጥላ ስኩን ያላት ላም ከመጣች ትነበባለች ማለት ነው ላም አልቀመርያ በመባል ትታወቃለች ስንቀራው እንዴት ነው إذا زلزلتل تل ላሙን በዚህ መልኩ ያዝ እናደርጋለን ማለት ነው ከዚያ አርዱ ስንል አር ራውና ያያችሁታ ሐምዛዋ ፈትሐናት ከዚያ ራ ፊደል ራ ሙፈኸማ ዚጋ በብርቱካናማ የተጻፈው ራ ሙፈኸማ ነው ወይም ደግሞ በአረበኛ ሙፈኸማ ማለት በአማርኛ ስንገለብጠው አንድ ፊደል ማወፈር ማለት ነው ራ ፊደል ደግሞ ምን ጊዜም እሷ ስኩን ፊደል ሆና ከሷ በፊት አሁን ለምሳሌ ሐምዛው ፈትሐ ነው እሷ ስኩን ናት በዚህ መልኩ ፈትሐ ከመጣባት እሷ ስኩን ሆና ራዋ ፊደል ተወፍራለች ማለት ነው ከዚያ ምን እንላለን መጀመሪያ ላይ እዚህ ትቀጥናለች ያን ስለመጣን እዚህ ጋር እናወፍራታለን ራን إذا زلزلت الأرض በዚህ መልኩ ራን እናወፍራለን ከዚያ ያው ራ ፊደል ኢንሻአላህ ብዙ ህክም አላት የምትቀጥንበትን ቦታ አለ እዚህ ጋር ግን ትወፍራለች ማለት ነው ከዛ إذا زلزلت الأرض ስንል አርዱ ضاد ምንድነው ተፍኺም ነው የሚወፍር ፊደል ነው ማለት ነው ضاد ፊደል ከአረበኛ ምን ጊዜም ፈትሐም ሆነ ከስራም ضمም ሆነ የሚወፍር ፊደል ነው እሱን እናወፍራለን إذا زلزلت الأرض زلزالها أرض
አልአርዱ በፈር በዚህ መልኩ እናወፍረዋለን። ከዚያ ዚልዛለሃ ዚልዛ ዛ ስንል እዚህ ጋር ዛ ናት። ከዚያ ዛ ስንል እዚህ ጋር ምን መታለች? ከዛ በኋላ አሊፍ ሱኩን መታለች ማለት ነው። ምን ያክል ነው የምትስበው? አሊፍ ሱኩን መደ ጠቢዒ ትባላለች። ሁለት ሐረካ ያክል ትስባለች ማለት ነው። ይህች አሊፍ ሱኩና ሁለት ሐረካ ያክል የምትስብ ይሆናል ማለት ነው። ከዚያ ዚልዛ ካልን በኋላ ለሃ ይላል። ኢዛ ዙልዚለቲል አርዱ ዚልዛለሃ አሁንም መጨረሻ ላይ አሊፍ ሱኩን መታለች። መደ ጠቢዒ ወይም ሁለት ሐረካ ያክል እንስባታለን ማለት ነው። ኢንሻአላህ የሱረቱ ዘልዘላ የመጀመሪያው አያ በዚህን ይመስላል። በዚህ መልኩ እንቀራለን ማለት ነው። በአንድ ላይ አስተካክለን በተጅዊድ ስንቀራው ምን ይሆናል? ኢዛ ዙልዚለቲል አርዱ ዚልዛለሃ ኢዛ ዙልዚለቲል አርዱ ዚልዛለሃ። ኢንሻአላህ የመጀመሪያው አያ ይህን በሚመስል ቦታ እናጠናቀዋለን ማለት ነው። ወደ ሁለተኛው አያ ስንሄድ ምን እናገኛለን? ወአኽረጀቲል አርዱ አስቃለሃ ወአኽረጀቲል አርዱ አስቃለሃ ይህን እናገኛለን ማለት ነው። ኢንሻአላህ ወአኽረጀቲል አርዱ አስቃለሃ ሲል ምን ማለት ነው? ወአ ተርቂቅ ነው። ዋውና ሀምዛዋ ተርቂቅ ናት። በደንብ ትቀጥናለች ማለት ነው። ፍሮም ወአ አንልም። ወአ ሳይሆን ወአ በዚህ መልኩ ዋውና ሀምዛን ለይተን ወአኽረጀቲል በዚህ መልኩ የምንቀረው ይሆናል ዋውና ሀምዛን። ከዚያ ወደ ኸ ስንሄድ ዋውና ሀምዛ ትወፍራለች ብያለሁ። ኸ ፊደል ተፍኺም ናት። ከዋውና ከሀምዛ በኋላ ኸ ትወፍራለች ማለት ነው። ወአኽ ኸ ፊደል አብዛኞቻችን ያው አትወጣልንም። እሷን ኢንሻአላህ በመለማመድ የምትወጣ ፊደል ናት። እሷን በደንብ በጉሮሮ ማለት ነው የምትወጣ ፊደል ከጉሮሮ ስለሆነ እሷን በጉሮሯችን በደንብ እየተለማመድን ኢንሻአላህ ማውጣት እንችላለን። ከዚያ ወአኽሮ ኸን ከወፈርን በኋላ አሁንም ራ ፊደል ራ ፈትሐ ሆኖ ካገኘነው አረበኛ ላይ ምን ጊዜም በማንኛውም ሁኔታ ፈትሐ ሆኖ ካገኘነው ራ ፊደል አይቀጥንም፣ ይወፍራል ማለት ነው። አያችሁት እዚህ ጋር ራ ሙፈኸማ ነው ማለት ነው። ስለዚህ ሀምዛና ዋው ይቀጥናሉ፣ ኸና ራ ይወፍራሉ ማለት ነው። ልክ በዚህ መልኩ ወአኽረጀቲል ቲል ስንል ደግሞ ማን አለች? እቺ ተስቁጥ ወስለን ማትነበበው አሊፈል ወስል ማለት ነው። ከዚያ ላም መታለች። እቺ ላም ቀመርያ ናት፣ ትነበባለች። ወአኽረጀቲል ቲል በዚህ መልኩ ማለት ነው። አርዱ ስንል ደግሞ አርዱ ስንል ሀምዛዋ ፈትሐ ናት። ከዚያ ራ ሱኩን መታለች። ራ አሁንም ሙፈኸማ ናት፣ ትወፍራለች። ምክንያቱም መጀመሪያ ላይ እንደተናገርኩት ኢዛ ዙልዚለቲል አርዱ ሲል ራ ሱኩን ሆና ቀድሟት የመጣው ፊደል ፈትሐ ከሆነ እሷ ራ ትወፍራለች ማለት ነው። ስለዚህ እዚህ ጋር እናወፍራታለን። ከዚያ ዷድ መጥቷል። ዷድ ምን ጊዜም ፈትሐም ከስራም ዶማም ከሆነ ይወፍራል ብያለሁ መጀመሪያ ላይ። ስለዚህ እዚህ ጋርም በደንብ እናወፍረዋለን ማለት ነው። ወአኽረጀቲል አርዱ ዳል እንዳይሆንብን አርዱ እንዳይሆን መጠንቀቅ አለብን። ዱ እና ዱ ይለያያል። ዱ በደንብ ወፈር አድርገን ዷድን እናወጣለን። በዚህ መልኩ ወአኽረጀቲል አርዱ አስቃለሃ አስ ስንል ሳ ሐርፈል ለሰዊ ቅድም ዛልን ሐርፈል ለሰዊ እንዳል በምላስ የሚወጡ ፊደላቶች አሉ እንዳል እዚህም ጋር ሁለተኛዋ በምላስ የምትወጣው ፊደል ሳ ፊደል ናት ማለት ነው። ሳ በሳ ፊደል ማለት ነው በምላስ የምትወጣ ፊደል ናት። ስለዚህ አስቃለሃ አስ በምላስ ስትወጣ ማለት ምላሳችን የጫፏን ምላሳችን ወደ ውጭ በማውጣት ሁለቱ ከታችና ከላይ ያሉት የፊት ለፊት ጥርሶቻችንን ማገጣጠም ማለት ነው። ምላሳችን ላይ ማገጣጠም ከዚያ በአንድ ላይ ትወጣልናለን ያልነው ሳ ፊደል ወአኽረጀቲል አርዱ አስቃለሃ አስቃ ስንል ምን አለ? ቃፍ መደ ጠቢዒ እዚህ ጋር አሊፍ ሱኩን ስለመጣ እንስበዋለን ቃፉን። ቃለሃ ሳይሆን ቃለሃ አስቃለሃ በዚህ መልኩ ሳብ እናደርገዋለን። ከዚያ ሀ መደ ጠቢዒ እዚህም ጋር እንደ ቃፍ እዚህ ጋር መታለች የሃናት እቺ እሷንም ሳብ እናደርጋታለን ማለት ነው በአንድ ላይ ሲሆን ወአኽረጀቲል አርዱ አስቃለሃ ወአኽረጀቲል አርዱ አስቃለሃ በዚህ መልኩ የምናነበው ይሆናል ማለት ነው ኢንሻአላህ። ሁለተኛው አያ ይህን ይመስላል። ወደ ቀጣይና ሶስተኛው አያ ላይ ሱረቱ ዘልዘላ ስንሄድ ምን እናገኛለን? ሱረቱ ዘልዘላ ሶስተኛው አያ ምን ይላል? ወቃለል ኢንሳኑ ማ ለሃ
وقال الإنسان ما لها በዚህ መልኩ ነው የሚንቀራው። ወቃለል ስንል ዋው ተርቂቅናት የመጀመሪያ ዋው ፈትሐ ሆነ ስላገኘናት ትቀጥናለች ማለት ነው፣ አትወፍርም። ወቃለል ቆ ስንል ተፍኺም አላት ቋፍ ትወፍራለች። አሁንም ምክንያቱም ከአረበኛ ከሚወፍሩት ከሰባቶቹ ፊደላቶች ኢንሻአላህ አረበኛ ላይ የሚወፍሩ ፊደላቶች 7 ናቸው። ከነሱ ውስጥ ቋፍ አለች ማለት ነው። ስለዚህ ቋፍ ምንጊዜም በምናገኘት ሰዓት ትወፍራለች። እዚህም ጋር እንደሚነግረን ተፍኺም ስለሆነች ቋፏን እናወፍራለን ማለት ነው። ወቃለል ከዛ ቆ ስንል እዚህ ጋር መደ ጠብዒ ያለ ሁለት ሐረካ ያክል እንስባለን። ወቃለል ለል አሁንም እቺ አሊፍ አልወስል የምትባለዋ አትቀራም፣ ትታለፋለች። ወደ ላም ነው የምንሄደው። ወቃለል ኢንሳኑ ስል ኑኗ ምንድናት? ኢዝሃር አይደለችም፣ ግልጽ አይደለችም። ኢንሳኑ አይባልም። ኢንሳኑ ሳይሆን የምንለው ኢንሳኑ በዚህ መልኩ ነው። ኢኽፋ ሐቂቂ ይባላል። መደበቅ ኑኗን ድብቅ አድርገን ነው የምንቀራው ማለት ነው። ልክ እንዴት ከሆነ ወቃለል ኢንሳኑ በዚህ መልኩ ማለት ነው። ኢንሳኑ በማለት ኑኗን እንደብቃለን። ከዚያ ሲን አለች። ከሲን በኋላ የመጣችው አሊፍ ሰጊራ ናት። ይቺም ልክ እንደ መደ ጠቢዒ ናት። ሁለት ሐረካ ያክል ሲኑን ረዘም ታደርጋለች ማለት ነው። ኢንሳ ሳ በዚህ መልኩ ማለት ነው። ኢንሳኑ ሳይሆን ኢንሳኑ ማለሃ ስል ደግሞ ማ መደ ጠቢዒ ነው። ሁለት ሐረካ ያክል እንስባለን ማለት ነው። ማለሃ ከዛ አሁንም ሀ ላይ ልክ እንደ ቅድሙ መደ ጠቢዒ ያለው ሁለት ሐረካ ያክል እንስበዋለን ማለት ነው። ስለዚህ በአንድ ላይ ስንቀራው ምን ይሆናል? ወቃለል ኢንሳኑ ማለሃ በዚህ መልኩ ኢንሻአላህ የምንቀራው ይሆናል። የሱረቱ ዘልዘላ 3ኛው አያ ማለት ነው። ወደ 4ኛው አያ ስንሄድ ምን እናገኛለን? የውመኢዚን ቱሐዲሱ አኽባረሃ በዚህ መልኩ እናገኘዋለን። የውመኢዚን ስንል የው ዋው ላይ ሐርፈል ሊን ይባላል። እቺ ዋው ላይ ቆየት እንላለን። ሱክን አላት ኢንሻአላህ። እዚህ ጋር አልጻፈችም፣ እዚህ ጋር ሱክን አላት። የውመኢዚን ቶሎ ነው አናልፈውም ማለት ነው። የውመኢዚን ሳይሆን የውመኢዚን ቱሐዲሱ በዚህ መልኩ የምንቀራው ይሆናል ማለት ነው ኢንሻአላህ። የውመኢዚን ስንል ደግሞ ዛል አለች ከስራተይ ናት፣ ሐርፈል ለሰዊ ናት ዛል ማለት ነው። በመላሳችን ካወጣና በኋላ ከስራተይኑ ምንድነው የሚሆነው? ኢኽፋ ሐቂቂ ነው። ኢኽፋ ማለት መደበቅ። የውመኢዚን ቱሐዲሱ የነበረውን ኑኗን እንደብቃታለን። እንዴት በማለት የውመኢዚን ቱሐዲሱ አያችሁት? የውመኢዚን ቱሐዲሱ በዚህ መልኩ ኑኗን ደበቅ አድርገን ነው የምንቀራው። ከዛ ቱሐዲሱ ስንል ሳ ፊደል አሁንም የሐርፈል ለሰዊ ናት፣ በምላስ የምትወጣ ፊደል ናት ማለት ነው። የውመኢዚን ቱሐዲሱ አኽባረሃ አ ስንል ሐምዛዋ ተረቂቅ ናት፣ አትወፍርም። ኦ አይሆንም። ኦ ሳይሆን አ በማለት ቀጠን አድርገን እንቀራለን። ኸ ላይ ግን ስትመጣ ኸዋ ትወፍራለች። ምክንያቱም ከአረበኛ ፊደላቶች ከሚወፍሩ ፊደላቶች ስለሆነች ማለት ነው። አኽባረሃ አኽባ ስንል ደግሞ ባላይ መደ ጠቢዒ ያለ ወይም ሁለት ሐረካ አለ እንስበዋለን። ቱሐዲሱ አኽባረሃ ከዛ ራ ሙፈኸማ ነው ይወፍራል። ምን ጊዜም ፈትሐ ሆኖ ካገኘ ነው ራ ፊደል ይወፍራል ማለት ነው። የውመኢዚን ቱሐዲሱ አኽባረሃ ሀ ስንል መጨረሻ ላይ መደ ጠቢዒ ወይም እቺ አሊፍ ሱኩን ስላለች ሀ ሳብ አድርገን ሁለት ሐረካ ያክል እናቆመዋለን ማለት ነው ኢንሻአላህ። አራተኛው ይሄን ይመስላል። በአንድ ላይ ስንቀራው የውመኢዚን ቱሐዲሱ አኽባረሃ በዚህ መልኩ አራተኛውን አያ አይተናል ማለት ነው ኢንሻአላህ። ወደ ቀጣዩ አያ ስንሄድ ምን እናገኛለን? ቢአነ ረበከ አውሓ ለሃ ቢአነ በዚህ መልኩ ነው የምንቀራው። ቢአነ ስንል ባና ሐምዛዋን እናቀጥናታለን። ቢአ በማለት ቢአ እንዳይሆን ማለት ነው፣ በደንብ እንዳይወፈርብን ቀጠን አድርገን። ከዛ ቢአነ ስንል ኑኑ ጉና አለው ሁለት ሐረካ ያክል። ቢአነ አያችሁት? በዚህ መልኩ ነው የምንይዘው። ቢአነ በዚህ መልኩ እንቀራዋለን ኢንሻአላህ። ቢአነ ኑኑን በደንብ ያዝ እናደርገዋለን ሸዳም ስላለው ማለት ነው። ከዛ ቢአነ ረበከ ራ ምንድናት? ቢአነ ረበከ ስንል
ራ ምንድናት? ሙፈኸማ ናት ማለት እዚህ ጋር የሚወፍር ፊደላቶች ናቸው ማለት ነው። ቢአነ ረበከ አውሓ ለሃ ከዚያ ራ ፊደልን እናወፍራለን ምክንያቱም ፈትሐ ስለሆነች። ከዚያ ረበከ ስንል ባላይ ሸዳ መጥቷል አትወፍርም ምክንያቱም ባላይ ሸዳ ስመጣና አይወፍርም ማለት ነው። ባውን ማቅጠን ግዴታ አለብን። ረበከ እንዳይሆን ረበከ ሳይሆን ረበከ ቢአነ ረበከ በዚህ መልኩ ኢንሻአላህ የምንቀራ ይሆናል። ከዚያ አውሓ ለሃ ስንል አው ሐምዛዋ ተርቂቅናት ትቀጥናለች። ከዛ አው ስል ሐርፈሊን የሚባል ምልክት አላት። ሐርፈሊን ዋው ሁለት ሐረካ ያክል ሱኩኗን ያዝ እናደርግላታለን ማለት ነው። አው እንዳይሆንብን አው ሐ ሳይሆን አው ሐ ለሃ ከዚያ ሐ ስንል መደ ጠቢዒ ያለች እዚህ ጋር ሁለት ሐረካ ያክል እንስባታለን። አው ሐ ለሃ ሐውን አሁንም ልክ እነዚያው እንደ መደ ጠቢዒ ሁለት ሐረካ ያክል ሳብ እናደርገዋለን ማለት ነው ኢንሻአላህ። ቢአነ ረበከ አውሓ ለሃ በዚህ መልኩ የምንቀራ ይሆናል ኢንሻአላህ። ወደ ስድስተኛው አያ ስንሄድ የውመኢዚን ኢንሻአላህ አፍወን የውመኢዚን የስዱሩ ናሱ አሽታተን ሊዩረው አሽታታ እስከሚለው ድረስ ኢንሻአላህ መጀመሪያ እንየውና ቀጣዩን የምናየው ይሆናል። የውመኢዚን ስንል ያ ተርቂቅ ናት አትወፍርም። የው ስንል ልክ እንደቀድሞ ሐርፈ ሊናት ዋዋን ያዝ እናረጋታለን የው በማለት ማለት ነው። የው እንዳይሆንብን የውመኢዚን እዚህ ጋር ያችሁታ የውመኢዚን ዛሏን በምላሴ ካወጣሁኝ በኋላ ኢድጋም ቢጉና ናት። የውመኢዚን አያችሁታ እዚህ ጋር ያዋን የውመኢዚን ነው ምንለው እንጂ የውመኢዚን አንልም። የውመኢዚን የስዱሩ ናሱ ካልኩ ስህተት ነው። ኑኗ መደበቅ አለባት ማለት ነው። ግልጽ መሆን የለባትም። የውመኢዚን የስዱሩ ናሱ ከዚያ የስ ስል ሷድ ተፍኺም ነው የሚወፍር ፊደል ማለት ነው። አረበኛ ውስጥ ሷድም አለበት ከሰባቶቹ ሷድ በደንብ የሚወፍር ፊደል ነው። ስለዚህ የስ ወፈር አድርጌ እቀረዋለሁኝ። ከዚያ ከሷድ በኋላ ዳል መጥቷል። ዳሉን እናቀጥነዋለን። ሷድ ስለወፈረ ዳል ፊደል ተያይዛ እንዳትወፍርብን መጠንቀቅ አለብን። ለምሳሌ የውመኢዚን የስዱሩ ናሱ እንዳይሆን ማለት ነው መሆን ያለበት የስዱሩ ናሱ በዚህ መልኩ ዳሏ መቅጠን አለባት። ከዚያ ራ ፊደል ዶማ ነው። አሁንም ራ ሙፈኸማ ነው። ምን ጊዜም ፈትሐና ዶማ ካገኘን ራ ፊደል የሚወፍር ነው ማለት ነው አይቀጥንም። የስዱሩ ናሱ እችን አሊፍ አናነባትም ቀጥታ ወደ ኑን ነው የሚሄደው። ኑን ላይ ደግሞ ሸዳ ስለመጣ የስዱሩን እንደዚህ በዚህ መልኩ ያዝ አደርገዋለሁ። ከዚያ ወደ ሐረካ ወደ ፈትሐ ይሄዳለሁ ማለት ነው። ሸዳውን ከያዝኩ በኋላ ለምሳሌ የስዱሩን ካልኩ በኋላ ወደ ና ይሄዳለሁ ማለት ነው። የስዱሩን ናሱ እንድላይ ያደረገችን ደግሞ ና እንድላይ ያደረገችን ቻሊፍ ሱኩናት ሳብ አደርጋታለሁ ማለት ነው። ሁለት ሐረካ ያክል ከዚያ የስዱሩን ናሱ አሽታተን እዚህ ጋር ሐምዛዋ ተርቂቅ ናት። ከዛ ታ ላይ ስንሄድ ምን አለ አሊፍ ሱኩን አለች። ሁለት ሐረካ ያክል መደ ጠቢዒ እንስባታለን አሽታተን በማለት ማለት ነው። ከዚያ አሽታተን ስል እዚህ ጋር ያችሁታ ማቆም ከፈለኩኝ እንዴት ይሆናል? አሽታታ በዚህ መልኩ ነው ማቆም ከፈለኩኝ ማቆመው። እንዴት ከሆነ አሽታታ ብዬ አቆማለሁኝ። መቀጠል ከፈለኩ ግን አሽታተል ሊዩረው ነው የምለው። አያችሁት እዚህ ጋር አሽታተን ሊዩረው አዕማለሁም በዚህ መልኩ ቀረዋለሁኝ። አሽ ስል እዚህ ጋር ሺኑ ምንድነው የሐምስ ፊደል ነው። ሐምስ ወይም ደግሞ ወደ ውጭ ትንፋሽ መውጣት አለበት ሺን ላይ። አሽታተን ሊዩረው ስል ኢድጋም ቢገይሪ ጉና ነው። ኑናን ምንም ኢድጋም ያለ አፍንጫ ትንፋሽ ነው የምንቀራት ማለት ነው። ልክ በዚህ መልኩ አሽታተን ሊ ነው የምለው ቀጥታ አሽታተን ሊዩረው ራ ትወፍራለች ማለት ነው። ራ ሙፈኸማ ናት። አሽታተን ሊዩረው አዕማለሁም ስል ሐምዛና አይንን መለየት አለብን። የመጀመሪያው ሐምዛ ነው። ሁለተኛ ያለው ደግሞ አይን ነው ማለት ነው። ነው የምለው አዕማለሁም እሺ ኢንሻአላህ አዕማለሁም ስል ሚሟ አትወፍርም ተረቂቅ ናት ማለት ነው። አዕማለሁም ሚም ላይ ኢዝሃር ሸፈውይ ናት ወይም ደግሞ በሚም የምትወጣ ግልጽ የሆነች ኢዝሃር ናት ማለት ነው። አዕማለሁም ስል ሚሟ ኢዝሃር መሆን አለበት እንዳትሸፈን መጠንቀቅ አለብን ማለት ነው ኢንሻአላህ። የስድስተኛው አያ ይህን ይመስላል። በአንድ ላይ ስንቀራው
يومئذ يصدر الناس أشتاتا ليروا أعمالهم إن شاء الله አሁን ደግሞ ወደ ሰባተኛው አያ እንሄዳለን። የሰባተኛው አያ ምን ይላል? فمن يعمل مثقال ذرة خيرا يره فمن يعمل مثقال ذرة خيرا يره إن شاء الله ስንቀራው ፈመን ስል መጀመሪያ ላይ ምንድናት ተርቂቅናት የምትቀጥናት ማለት ነው። አይተወፍርም፣ እንዳትወፍርብን መጠንቀቅ ነው በተሻለ አቅም ማለት ነው። ኢንሻአላህ ፈመን ስል ደግሞ ኑን ላይ ኢድጋም አለ። ቢጉና ነው ኢድጋም ቢጉና ነው። ምክንያቱም ኢድጋም ቢጉና ማለት መጨፍለቅ ነው። በአፍንጫ ትንፋሽ በማውጣት ፊደሉን መጨፍለቅ ማለት ነው። እንዴት ነው እሱን የማደርገው? ፈመን በዚህ መልኩ ፈመን ያዕመል ስል ሚም እና ላም ልክ እንደፋ ተርቂቅ ነው መሆን ያለባቸው። ፈመን ያዕመል መሆን የለበትም። ፈመን ያዕመል በዚህ መልኩ መሆን አለበት ማለት ነው። ኢንሻአላህ ፈመን ያዕመል ሚስቃለ ሚስ ስል ሳ ላይ ሐርፈ ለሰዊ አለ። ሚስ ስል ማለት ነው ሳ ላይ ሐርፈ ለሰዊ አለ። ምክንያቱም ሐርፈ ለሰዊ ማለት ልክ ቅድም እንደተነጋገርነው በምላስ የሚወጣ ፊደል ማለት ነው። ከዚያ ሚስቃለ ቃ ስል ቃፉ አሊፍ ሱኩን አለው ይወፍራል። እንዲሁም ከመወፈሩ ባሻገር መድ ጠቢዒ ሁለት ሐረካ ያክል ይስባል ማለት ነው። ቃፉ ሚስቃለ በማለት ማለት ነው። ከዚያ ዘረቲን ስል ዛ ላይ ሐርፈ ለሰዊ እንደ ሳ ዛል እና ሳ አንድ አይነት ነው መውጫ ቦታቸው። ምላስ በደንብ በማውጣት ማውጣት ነው እነሱን ፊደላቶች። ከዚያ ዘረቲን ስል ራ ፊደል ሸድ አለው በደንብ ያዝ እናደርገዋለን። ተክራር እንዳይበዛበት ተክራር ብሎ ማለት የሚል ነገር እንዳይበዛበት ማለት ነው። መሆን ያለበት እንዴት ነው? ዘረቲን ትንሽ ብቻ የምትል ዘረቲን በማለት ራ ሙፈኸመ በማድረግ እንቀራለን እናወፍረዋለን ማለት ነው። ዘረቲን ስል ኢዝሃር ሐለቂ ያለው ፈመን ያዕመል ሚስቃለ ዘረቲን ታውን ቲን ነው የምንለው። ልክ እንደቅድሞ አንደብቀውም። ኑኑን ኢዝሃር ግልጽ ነው የምናደርገው። ዘረቲን ኢዝሃር ግልጽ ኑኑን ማለት ነው። ኸይራን የረህ ኸይራን ስል ኸይራን ራን አያችሁታ ራ ይወፍራል። አንደኛው ራ ሙፈኸማ ነው እዚህ ጋር እንደምታዩት። ከዚያ ፈትሐተኝና አሊፍ ሱኩን ይሄ ፈትሐተኝ ምንድነው? ኢድጋም ቢጉና ነው ይጨፈለቃል። ኸይራን በማለት ማለት ነው። ኸይራን የረህ ራ ፊደል ሙፈኸማ ነው ይወፍራል ማለት ነው። ራውን ፈትሐ ሆኖ ስላገኘ ነው እናወፍራለን። ኸይራን የረህ ከዚያ በኋላ ሀ ፊደል ማለት ነው ሀምስ ይሆናል። ስናቆም የሀምስ ፊደል ነው ወቅፈን ማለት ነው። ስናቆም በምናቆምበት ሰዓት ላይ ኸይራን የረህ በደንብ ትንፋሽ መሰማት አለበት ማለት ነው። ሀ ፊደል በዚህ መልኩ የሚቀራ ይሆናል ማለት ነው። ኢንሻአላህ የመጨረሻው አያ ምን ይሆናል? ወመን ያዕመል ሚስቃለ ዘረቲን ሸረን የረህ ወመን የስል ዋው ተርቂቅ ነው ትቀጥናለች። ወመን የስል ኑኗ ላይ ኢድጋም ቢጉናህ አለ። ኢንሻአላህ ኢድጋም ቢጉናህ ማለት ልክ ቅድም እንደተነጋገርነው በአፍንጫ ትንፋሽ በማውጣት ኑኗን ጭፍልቅ ማድረግ ነው። ወመን በማለት ወመን ያዕመል ስል ሚሟና ላም ሱኩና ተርቂቅ ናት፣ ግን ትቀጥናለች አትወፍርም ማለት ነው። ወመን ያዕመል ሚስቃለ ሚስ ሐርፈ ለሰዊ ነው ሳ በምላስ ነው የምናወጣው። ሚስቃለ ቃፍ መድ ጠቢዒ ነው ማለት ነው። ወመን ያዕመል ሚስቃለ ዘረቲን ኢንሻአላህ ዘረቲን ስል ዛሉ ሐርፈ ለሰዊ ነው። ራ ሙፈኸማ ነው ራ እናወፍራለን። እዚህ ጋር ግን ዘረቲን ስል አሁን ታውን ልክ እንደቀደሙ ኢዝሃር እናደርገው ድብቅ ነው የምናደርገው ኑኗን ማለት ነው። ዘረቲን ሸረን የራህ ሳይሆን ዘረቲን ሸረን የራህ በዚህ መልኩ ዘረቲን በዚህ መልኩ ያዝ እናደርገዋለን። ሸረን ስል ሸረን ራው ላይ ሸዳለ ሸራይ የራህ ሳይሆን ሸራይ ራው እናወፍረዋለን። ከዚያ ያ ላይ ኢድጋም እንይዛለን። ሸራን የረህ ራውንም ወፈር። ከዚያ ሀ ላይ መጨረሻ ስናቆም በሀምስ ወይም ደግሞ ሀን በደንብ በማሰማት ሸራን የረህ በማለት ኢንሻአላህ ማውጣት ይኖርብናል ማለት ነው። በአንድ ላይ ስንቀራው ምን ይሆናል? ወመን ያዕመል ሚስቃለ ዘረቲን ሸረን የረህ ኢንሻአላህ ይመስላል ማለት ነው። የሱረቱል
ሱረቱ ዘልዘላ የተጅዊድ ንባብ ቂራት ማለት ነው። ኢንሻአላህ አላህ ባገር አለ መልኩ ይሄን ይመስላል። ሀሳብ አስተያየት ካላችሁ ኢንሻአላህ ለኛ ማጋራት ትችላላችሁ። እንዲሁም በቂራታችን ላይ ትንሽ የሚስተካከል ነገር ካለ እንዲሁም ደግሞ ጥሩ የሚቀጥል ከሆነ ኢንሻአላህ እሱንም በኮሜንት ሴክሽን አስቀምጡልን። እስከዚህ ድረስ ኢንሻአላህ ስለተከታተላችሁን እጅጉን እናመሰግናለን። እናንተም በሰማችሁት እኛም ባሰማነው የምንጠቀም አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።